281 ቀን ሆኖናል የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ማንበብ ከጀመርን። የምንጓዘው እስከ ጳጉሜ 5 ራዕይ 22 ነው። ዛሬ የምናነበው ደግሞ ትንቢተ ሐጌን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ሐጌ ምዕራፍ 1። በንጉሱ በዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነው? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤትም ባገባችሁት ጊዜ እፍ አልኩበት። ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱን ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይን በዘይትና ምድርን በምታበቅለው ላይ በሰዎችና በእንስሶች ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። የሰላትያልም ልጅ ዘሩባቤል ታላቁም ካህን የኢዮሴዴቅ ልጅ ኢያሱ የቀሩትም ሕዝብ ሁሉ የአምላካቸውን የእግዚአብሔርን ድምፅ የነቢዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ሰሙ። ሕዝቡም በእግዚአብሔር ፊት ፈሩ። የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እግዚአብሔርም የይሁዳን አለቃ የሰላትያልን ልጅ የዘሩባቤልን መንፈስ የታላቁንም ካህን የኢዮሴዴቅን ልጅ የኢያሱን መንፈስ የቀሩትንም ሕዝብ ሁሉ መንፈስ አስነሳ። በንጉሱም በዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውንም የሰራዊት ጌታ የእግዚአብሔርን ቤት ሰሩ። ትንቢተ ሐጌ ምዕራፍ 2። በሰባተኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያል ልጅ ለዘሩባቤል ለታላቁም ካህን ለኢዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብሩ ሳለ ይህንን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በዓይናችሁ እንደምናምን አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም ያገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴም በመካከላችሁ ይኖራልና አትፍሩ። የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስን አናውጣለሁ፣ አሕዛብንም ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠው ዕቃ ይመጣል፣ ይህንን ቤት በክብር እሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። በዳሪዮስም በሁለተኛው ዓመት በ9ኛው ወር በ24ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቅ። አንድ ሰው የተቀደሰ ስጋ በልብሱ ዘርፍ ቢይዝ በዘርፉም እንጀራ ወይንም ወጥ ወይንም የወይን ጠጅ ወይም ዘይት ወይም ማናቸውም መብል ቢነካ ያ የተነካው በውኑ ይቀደሳልን ብለህ ካህናቱን ጠይቃቸው። ካህናቱም አይሆንም ብለው መለሱ። ሐጌም በሬሳ የረከሰ ሰው ከነዚህ አንዱን ቢነካ ያ የተነካው በውኑ ይረክሳልን አለ። ካህናቱም አዎ ይረክሳል ብለው መለሱ። ሐጌም መልሶ እንዲህ አለ፣ ይህ ሕዝብና ይህ ወገን በፊቴ እንዲሁ ነው ይላል እግዚአብሔር። የእጃቸውም ስራ ሁሉ እንዲሁ ነው። በዚያም ያቀረቡት ነገር ርኩስ ነው። አሁንም ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይነባበር ከዛሬ ጀምራችሁ ወዳለፈው ዘመን ልብ አድርጉ። በዚያን ዘመን ሁሉ ሰው 20 መስፈሪያ ወዳለበት ምርጥ በመጣ ጊዜ የተገኘው 10 መስፈሪያ ብቻ ነው። 50 ማድጋ የሚቀዳ ዘንድ ወደ መጥመቂያው በመጣ ጊዜ የተገኘው 20 ብቻ ነው። በእጃችሁ ስራ ሁሉ ላይ በዋግና በአረማሞ በበረዶም መታኋችሁ። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ከዛሬው ከ9ኛው ወር ከ24ኛው ቀን ጀምራችሁ የሚመጣውን ዘመን ልብ አድርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ። ዘር በጎተራ ገና ይኖራልን? ወይንስ በለስ ሮማን እና ወይራ
አላፈሩም። ከዚህ ቀን ጀምሬ እባርካችኋለሁ። በወሩ በ24ኛው ቀን የእግዚአብሔር ቃል ሁለተኛ ወደ ሐጌ እንዲህ ሲል መጣ። ለይሁዳ አለቃ ለዘሩባቤል ተናገር፣ እንዲህም በል ሰማያትንና ምድርን አናውጣለሁ፣ የመንግስታትንም ዙፋን እገለብጣለሁ፣ የአሕዛብንም መንግስታት ኃይል አጠፋለሁ፣ ሰረገሎችንና የሚቀመጡባቸውን እገለብጣለሁ፣ ፈረሶችና ፈረሰኞቻቸውም እያንዳንዳቸው በወንድማቸው ሰይፍ ይወድቃሉ። ባሪያዬ የሰላትያል ልጅ ዘሩባቤል ሆይ በዚያን ቀን እወስድሃለሁ ይላል የሰራዊት ጌታ እግዚአብሔር። እኔ መርጬሃለሁና ይላል እግዚአብሔር፣ እንደ ቀለበት ማተሚያ አደርግሃለሁ ይላል የሰራዊት ጌታ እግዚአብሔር። አሁን የተነበበው ክፍል በጥልቀት ማታ 3 ሰዓት ላይ በቲክቶክ እና የቴሌግራም ገጻችን ስለሚጠና በቀጥታ ስርጭት መጥታችሁ አብራችሁ እንድታጠኑ ግብዣችን ነው።